እኔም ደግሞ ስራ እሷ ስትጠራኝ ማርያምን አልቀርም የቤትን ቦታ አክብራኝ ስለምትጠራኝ ምንም ቢሆን የፈለገ ስራ ለምን ባይሆን እንትን ነው። የሚገርምሽ ነገር ትላንትና በእንትን ላይ ሀያት አይታለች። የኛ ልጆች ነበሩ የነበርንበት ቤት ማለት ነው። እንትና ሸዬ እንትና ፍቅር የኛ ልጅ ናት አይደለም ሀናት ቤት እሷ ጋር ሀያት መጣች። ዛሬ ረበሽ ስትረብሽን ለምን እሷ ጋር ሆናለሁ ብዬ አልልኩም። እሷ ስለ ሀያት ስለምትፈልገኝ እዛ ሄድኩት። እዛም ይጠሩኛል። አንዷ በግድ ገባች። ሰው ሳውዲ ላይ ሞቶ እወቂ ሰው ልጅ የኛ ሰፈር ናት። እዛ ሞታ ማስታወቂያ ስሪ እኔ ግሩፕ ክፈች። ግሩፕ እኔ ካልከፈትኩት ማንም አይገባም የኔ ግሩፕ ላይ ማለት ነው። ስለዚህ እሱን ክፈችና ነይ አውሪ ስትለኝ የሀያትን ልጆች ለማስረዳት እዚህ ይጠሩኛል። እሱን ለማስረዳት መስዋዕት ከፍያለሁ። እግዚአብሔር ሰውን ማስቀየም አልፈልግም እኔ እና ከዛ ነው እንትን በሉ ሰውን አታክ ይሄን ራሱ ይኸውልሽ እንደዚህ ይሄንን ሰውን አለማስከፋት ራስሽን አሳልፈሽ መስጠት። አሁን ያኛ የኔ ይሻለኛል ብዬ አልወጣሁትም። ትላንትና እሷ አንቺ እንትና ቤት ነው መጥቶ የጠሩኝ ሀያት ቤት ማለት ነው። አስገብኝ ብሎ ፍቅር ቤት ነው ቤት እንጃ አረጋግቻለሁ። ተጠርቼ ይኸውልሽ እሷን እምቢ ብያት ወደ ሀያት መጣሁ። መጀመሪያ የሀያትን ስለጀመርኩት ማለት ነው። ሰውን አለማስከፋት ሞክሩ እሺ። ማን ያስቀየመው ሰው ንገሩልኝ። እንዴት ነሽ አላችሁ? እሺ የኔ ወድ በጣም የማመሰግነው ለኔ መልስ እየመለሰችልኝ ነው። እኔ አዳምጬሻለሁ። ይሄኔ ወድ በጣም ከልብ ነው የማመሰግነው። አንዴ ሰላም እንትን ልበላትና ላመስግናትና ሁላችንም ያው እንቀጥላለን ማለት ነው። እና በጣም ነው የማመሰግንሽ የኔ ወድ። እኔ ማንኛውም ቦታ ላይ አልሄድም። በነገራችን ላይ ሰው የተከበረበት ቤት የምወዳቸው ቤት ልገባ እችላለሁ። ጥሩ የሚነጋገርበት ቤት እንጂ ሌላ ቦታ አልገባም። በመጀመሪያ የኔ ውድ የኔ ጸባይ ታወሹ አልገባም ማንም ቤት። ግን ያው እርስ በርሳችን ስንሰዳደብ አልወድም ራሱ እኔ የሆነ ነገር ይሰማኛልና እህቴ ነሽ አንቺ እህቴ ነሽ እኔም እህትሽ ነኝ። ስለዚህ የነዛ ደግሞ ፈጣሪ በጸሎት ብቻ ሁሉ በሃይማኖቱ ከዚህ ከንትን ውስጥ ይሄ ጂኒ ነው ከጂኒ ውስጥ አውጥቶን በሰላም በፍቅር ሆኖ ሁሉ ነገር ተስማምቶ የምናይበት ያርገን ልሻለሁ የኔ ውድ። እኔ ወሬም ብዙም አልችልም። እሺም አየዬ ግን በጣም ነው ለንግግርሽ ለትትናሽ በጣም አመሰግናለሁ። ከልብ ነው የማመሰግነው። ትትናዋ በጣም ነው የማመሰግንሽ የኔ ውድ። በእውነት እንደ አንቺ አይነቱን ያብዛልን። ቀጥሉ እሺ የኔ ውዶች። እኔ ሳይለንት አደርጋለሁ የኔ ውዶች። ቀኔም ሀሰንን ሰላም ብዬ ልውረድና ላፊ የኔ አባት እኔ ብሩኬን እንትን ይላል እንጂ የምን አገባኝ ብሩኬ በሳም እየቀነሰ እኮ ነው የመጣው። እየቀነሰ እኮ ነው ፏፈሽ አድርገው ዛሬ በጉልባን ሆዱን ወጥረው ወደ ቤቱ የተንሳይለት ደግሞ ይጠሩታል። በጋርደው መቆናቆን ጠላ በየአይነት አሽሮለት ምን አነሰው እንግዲህ ፍቅረኛ ምን አነሰው ከፍቅረ በልቶ እንደዚህ ይሻለኛል ብሎ ሃይሚን አፍቅሬያለሁ ከማለት እንዲህ ይሻለኛል ኑሮ ተወዷል እየበላሁ እሄዳለሁ ብሎ ያመሰግናል። ኧረ ፍቅር እናንተ ማለት ነው ምንጨውት በጣም ደስ ይለኛል። ግን ማለት ነው በኋላ ስትገቡ ሼር አድርጉልኝ። ማርካን ጊዜ ማርካን ቆይታ ውዶች ሊወጣ ትንሽ ራት ፈልግ ጉልባን ሲበላ ነው ሸር ማረግልሽ። እኔ ፋሲል እዛ ጉልባን ሲቀርብልሽ ሸር አረግልሻለሁ። እሺ ችግር የለም። አዎ ወይ ጉድ አንቺ ደግሞ ምንም ምን በቃ ሼር አድርጉኝ እናቴ ተው አለ ነብሩ ከይታራው ዛሬ ሃይሚ ግን እንዲህ ብላለች። ሃይሚ እንዲህ ብላለች። ባላየው ደስ ይለኛል አንተ ስልክ ይንጣቤ ታለች ትናንትና። ያው ኧረ ሰደደሽው ብታይ በእንትኑ ተጠንቀቅ ተብሏለች። በእንትኑ በስቶሪ አይተሽው ስቶሪ ተሰጋለች እና ኢንስታግራም ላይ ስቶሪ ላይ እሷ አላየም ምን አለች ሃይሚ
ምን አለች? የአቤል እንትን አድርጋለች። ይሄ ግጥሙ ሴት ልጅ ጠንከራ አድርጋ የሚሰራው የአቤል ማለት ነው። እሱን አድርጋለች ስቶሩ ላይ ኢንስታግራም። እኔ እኮ ይኸውልሽ ትናንትና እኮ ማይኑን ማየት አልፈልግም ማለት ቁራጥ እርምጃ ወስዳለች። ብሩኬ ግን ግድ የለሽም ይንጣ፣ ይቅርታን ጠይቀው፣ የይቅር ጊዜ ነው አለ። ይቅርታ ጊዜ ነው ታይ ብሏት እንጂ ሃይሚ አይኑን ማየት አልፈልግም። እናንተ ስሙኝማ፣ እንትናች ምን አስባ ነው? ሮዛ ምን አስባ ነው የምትበጠብጠው? ማሂ ደግሞ ላይ ነው የጠለቻት። ዋ ማሂ ጅግና ለምን እንደመጣ ታስታውቃለህ? እልህ እንዳጨምሪኝ አለቻት። በቃ እልህ ሰው እኮ ይኸውልሽ ቆይቶ የእውነቱን ያወጣል። አሁን አወጣጣቻት የእውነቱን ተናገረች። ለምን ያልሆነች እኔ የሆነ ነገር እንዳታረግባቸው ነው ያልኩት። አዲስ አበባ እንደሌላው ለልጅ ጉልባን ይኸውልሽ ባቂላ ብፈልግ አጣሁኝ። ምን ይዤ መጣሁ መሰለሽ? ታች ወርጄ ሽምብራ፣ ይሄ ትልቁ ሽምብራ አላት። እሱን ይዤ መጥቼ ጣዱ። አሁን ጉልባን እኔም ጋር መጣችሁ ማታ እንድበሉ ለፋሲልም እሰጣለሁ ብያለሁ። እኔ በጣም ነው እየቀቀልኩ ነው። አይ ባቂላ አይደለም ሽምብራ ነው። እሺ አሁን ደግሞ ትንጥዬ ዱቄት ገዝቼ እመጣለሁ። አይደርስም ዳቦ ጋግራለሁ። ሰውዬው ተተርጉሞልኛል። የሚመጣው ምን አገባኝ? ዳቦ እንኳን መጋገሪያ የለኝም። በመጥበሻ ይሆናል እንደ ሚሚ ዳቦ አንቺ ጋግሪ። እጅ በሌለው ይቻላል። እዛ ፎርም ለሚገቡ ይቻላል። አሁን ምን ልሰራ መሰለሽ? የልጅ እንዳለችው እንትን በይ ብላኝ የለ ጠቢ ብላ የለሽ እንትን እያጠብሽ ነው? አዎ እኮ ነው። ባጠቀሙ እናቴ ጠቢና መስላ ያላችሁ ላቱ מזגן טוב אצלך באוטו. מזגן טוב. מוציא חום. לא אוויר. הוא מוציא לפה, אני מרגיש את זה הרבה פה. הוא מחובר, אבל הוא מוציא פה. טוב.
ዝም ወይኔ ማሽን ቤት